እሺ ብዙ ጊዜ ደግሞ ስለ ሰባት ቤት ወሎ ቤተሰቦች ይጠይቁኛል በውስጥ እና በኮሜንትም ብዙ ጊዜ ያቀርቡልኝ ነበር እና ሰባት ቤት ወሎች እነማን ናቸው ወይስ ምንድን ናቸው የሚለው ላይ ትንሽ ማለት የምፈልገው ነገር አለ። ሰባት ቤት ወሎ ማለት ሰባት ወራ ቤተሰቦች ማለት ነው። ቤት ማለት ቤተሰብ ማለት ነው። እነሱ ሰባት ቤት የሚባሉት ሰባት ከወረባቦ ጀምሮ እስከ ራያ አካባቢ ወረባቦ፣ ወረኢሉ፣ ወረኢበነው፣ ወረራያ፣ ወረኢጁ እያለ ሰባት ቤቶችን ማለት ነው። ሰባት ቤት በወሎ ጥንትም ነበረ አሁንም አለ ማለት ነው። በየነገዱ አካባቢውን የሰየመው ወረባቦ የባቦ ልጆች የሚኖሩባት አካባቢ፣ ወረኢሉም ወረቃሉም እንደዛው በየቤቱ ራሱን የሰየመ ነው ማለት ነው። እና ማለት የፈለግኩት አንዳንድ ገጠ ወጦች በወራሪነት የተያዙ እኛ የታሪክ ወይም የተረት ደብተራዎች የጻፉት ተረት አይደለም እያወራን ያለ ነው። ስለ ቤታችን ነው። ስለ ወሎ ቤተሰብ ነው። ወሎዬነት ከጥንትም ነበረ አሁንም አለ። ሰባቱ ቤት ድሮም ነበረ አሁንም አለ። ስለዚህ ሰባቱ ወሎ ልጆች ከሸነን ባሬንቶ ከአምስቱ የባሬንቶ ልጆች የተገኙ ውልድ ጎሳ ናቸው። ሰባት ቤቶች አጠቃላይ ወሎን የያዙ ቤተሰቦች ናቸው። እንደ ወራሪነት ካየነው ደብተራዎች ሲጽፉት የነበረው ሙስሊሙ ማህበረሰብ በሙሉ ወራሪ ብሎ ነው ሲጽፉ የነበረው እንጂ ሌላ ሀገር ያው የወሎ ነገስታቶች ጎረቤት ሀገራችን ጎጃምና ጎንደር ፉከራ ስታበዛ ጀግንነታቸውን ሲያሳዩ ነበረ። ሄዶ ሲጨፍሩባት ነበረ። በወሬ ሳይሆን በተግባር ጎጃምና ጎንደር አፏ ረዘም ሲል ሄዶ ተቆጣጥሮ ቤተ መንግስቷንም ጭምር ያስተዳድሯት ነበር። በነገራችን ላይ ጎንደርን እንደ ሀገር ከፍ ያደረጓት የወሎ ነገስታቶች የወረሸ የእጁ ነገስታቶች ናቸው እና ወራሪነት በእነሱ በኩል ያው ባለጌ ተሸናፊም ቢሆንም ሲሸነፍም መጻፍ ብቻ ስለሚችል ማለት ያለበት ቦታ የጀግናን ታሪክ መጻፍ አይወድም። ተሸሽጎ እንኳን የሚጽፈው የራሱን የተሸነፈውን እንትን ሽንፈት አልቀበል ብሎ ወራሪ ብሎ መስጠት ይፈልጋል። ከዛ ውጭ ያለው ሌላ ተረት ነው። የወሎ ቤተሰቦች ድሮም ነበሩ። ራያ ድሮም ነበረ፣ ወሎ ድሮም ነበረ፣ አሁንም አለ፣ ወደፊትም ይኖራል ማለት ነው። ወሎዬነታችን ይቀጥላል ማለት ነው።